ዘፍጥረት ምዕራፍ 37 ላይ የጌታን ቃል አብረን እናነባለን። ቁጥር 5 እናንብበው። በጌታ በኢየሱስ ክርስቶስ ስም አነበዋለሁ። ወንድሞቹም አባታቸው ከእነርሱ አብልጦ የሚወደው መሆኑን ሲያዩ ዮሴፍን ጠሉት፣ በቅን አንደበት ሊያናግሩት አልቻሉ። ዮሴፍም ሕልም አለመ፣ ሕልሙንም ለወንድሞቹ ሲነግራቸው የባሰ ጠሉት። ቁጥር 8 ወንድሞቹም ለካስ በላያችን ለመንግስት ታስባለህና ለመሆኑ አንተ እኛን ልትገዛ አሉት። ስለ ሕልሙና ስለ ተናገረው ቃል ከፊት ይልቅ ጠሉት። ቁጥር 11 ወንድሞቹም ቀኑበት፣ አባቱ ግን ነገሩን በልቡ ያዘው። ጌታ የተባረከ ይሁን። ጎናቸው ያለው ሰው አንመለስም ወተናል በሉት። ኦሬዲ ወተናል፣ ልንወጣ አይደለም፣ ወተናል። አንሰማም፣ አናይም። የዘፍጥረት 37 የዮሴፍ ታሪክ ነው። እንደው በእውነት ነው የምላችሁ እንደ መልእክት ነው ልቤ ላይ ቁጭ ያለ። ወንድሞቹ ጠሉት በሚል ሐሳብ ነው የምናገር እና እዚህ ጋር እንግዲህ ሶስቴ ነው አይደል? በ11 ቁጥሩ 3 ጊዜ ጠሉት፣ አብዝተው ጠሉት፣ የባሰ ጠሉት፣ ቀኑበት የሚል በጣም በተደጋጋሚ በዚች ክፍል ላይ ያለ እና በጣም እግዚአብሔር በእናንተ ላይ አጀንዳ ካለው ማንም ሊጣላችሁ ይችላል። ወንድሞች ከተባለ ማንም ይጣላቸዋል። እና መጽሐፍ ቅዱሱ እንደሚነግረን ያዕቆብ ከወለዳቸው ልጆቹ መካከል ከመጨረሻው ሁለተኛ ነው አይደል? ይሄ ልጅ ከዮሴፍ በኋላ የወለደው ቢንያምን ነው። ቤንኦኒ ነው አይደል? ትክክለኛ ስሙ ቤንኦኒ ማለት የቀኝ እጄ ልጅ እንደማለት ነው። የራሔል ልጆች ናቸው አይደል ሁለቱ? እና የቀኝ እጄ ልጅ እንደማለት ነው። እና ዮሴፍንና ቢንያምን ያዕቆብ በጣም በተለየ አይነት መንገድ ይወዳቸዋል። ከያችኛዋ ሚስቱ ማን ነበረ ስሟ? ከሊያ ከወለዳቸው ይልቅ ከራሔል የወለዳቸውን ሁለቱን በጣም የበለጠ ያስጠጋቸዋል። በጣም አስደናቂ በሆነ አይነት መንገድ ደግሞ ሁለቱም በጣም ትልልቅ ቦታ ላይ ነው ያሉት። በእስራኤል ነገድ መካከል በጣም ትልልቅ ቦታ ላይ ነው ያሉት። እንደውም ቢንያም በኋላ እነ ጳውሎስ ሁሉ ከቢንያም ወገን ነኝ ብለው ሁሉ ይመኩ ነበር። እና ዮሴፍን በእርግጥ ሁለቱን ልጆቹን አባቱ ቀኝና ግራ እንደዚህ አጠማምሮ ጸልዮ አንደኛውን ቀላቅሎታል ወደ ላይ። እና ዮሴፍ ከሚወደዱ ከሁለት ልጆች መካከል አንደኛው እሱ ነውና አባቱ ከሌሎቹ ይልቅ ይወደው ስለነበር በጣም አንድ ጌጠኛ ቀሚስ ገዝቶ ሰጠው ይላል። እና በጣም ጌጠኛ ናት ቀሚሷ፣ በጣም ዲኮሬቲቭ ናት፣ በጣም ነው የምታምረው። እና የድሮ ሰው እንደዛ ነው የሚለብሰው፣ እንደዚህ በስነ ስርዓት እንደዚህ አይነት ልብስ አልነበረም። በጣም ቆንጆ ጌጠኛ የሆነች ቀሚስ ሰጠው። ደግሞ ልጅ ነው፣ ገና ልጅ ነው። ልጁ እንዲሁ ጥሎበት አባቱ ይወደዋል። አባቱ ይወደው ነበር የሚል ቃል አለ። ለዛ ነው የጠሉት። ጌታ ይባረክ። ስላየ ብቻ አይደለም፣ አባቱም ይወደው ስለነበረ በቃ ከኛ ይልቅ እንዴት ይወደዋል ብለው ነው የጠሉት። አጀንዳ በህይወታችሁ ላይ ካለ የሆነ ኢላማ ትሆናላችሁ። ባይዘው ለብዙ ሰው አላማው ካለባችሁ ኢላማ የሚያረጋችሁ ይበዛል። እና ቀሚሱን ለብሶ እሱ ደግሞ ምንም ወንድሞቹን የማስቀናት ኢንቴንሽን የለውም። ዮሴፍ ወንድሞቹን ማበሳጨት ልቡ ውስጥ የለም። ዮሴፍ በሰላም ነው የሚኖረው፣ እነሱ ናቸው የሚበሳጩት። መጽሐፉ ሲነግረን እንደውም ዮሴፍ ወንድሞቹን ይወዳቸው ነበር። አድርስ የተባለውን ነገር ይዞ ይሄድ ያደርሳል። ወንድሞቹ ሲጠፉ ፈልጎ ለአባቱ እንደውም እያመጣ ወንድሞቼ በዚህ ነው ያሉት እያለ የሚናገረው እሱ። ምንም ኢንቴንሽን ልብ ውስጥ የለም። በጣም በተተና አጠገባችሁ ያለውን ሰው ወንድሞችን ውደድ በሉት። አዎ አሁን እናንተ ውደዱ፣ ማንም ይጥላችሁ፣ እናንተ ውደዱ። አሁን እናንተ እኔ አሁን እዚህ ቤት እናንተ ሁላችሁም ዮሴፍ ናችሁ። እግዚአብሔር ይመስገን። ማንም የፈለገው ሊሆን ይችላል። የእናንተ ኢንቴንሽንና ሞቲቭ ግን ንጹህ መሆን አለበት። እግዚአብሔር እድሜያችሁን ሁሉ ከእናንተ ጋር እንዲኖር፣ እግዚአብሔር ከእናንተ ጋር በዘመናችሁ ሁሉ እንዲሰራ፣ ያለ ጸጸት እግዚአብሔር በብዙ ስኬት ከእናንተ ጋር እንዲቆም የእናንተ ኢንቴንሽን፣ የእናንተ ሞቲቭ፣ መነሻ ሐሳብ፣ ውስጣችሁ፣ ልባችሁ ንጹህ መሆን አለበት። ዮሴፍ ልቡ ንጹህ። ወንድሞቹ ናቸው ክፉ፣ ወንድሞቹ ናቸው ተንኮለኛ። ዮሴፍ ልቡ ንጹህ ነው። ቀኑበትም ጠሉትም የሚለው እነሱን ነው። እሱ ለመጠላቱ የሚሰጠው ምላሽ ፍቅር ነው።
ለቀናታቸው የሚሰጠው ምላሽ በጎ ነገር ነው። በፍጹም የሚያደርገው ፕሪቴንድ እያደረገ አይደለም፣ እያስመሰለ አይደለም። ጄኒውን ነው ዮሴፍ፣ ጄኒውን ነው። ክብር ለኢየሱስ ይሁን። እና በቀሚሷ ላይ እችን ቀሚስ የሰጠው አባቱ ያዕቆብ ነው። አባቱ ያዕቆብ ብቻ ሳይሆን እግዚአብሔርም ዮሴፍ ላይ አይኑን ጥሏል። ዮሴፍ አንድ በቤቱ መካከል ያለ ግለሰብ፣ አንድ የቤቱ ልጅ ብቻ አይደለም። የሚቀጥለውን የእስራኤልን 400 ዓመት የግብፅ ቆይታ ሪቫን ቆርጦ የሚያስጀምረው እሱ። ከዮሴፍ ጋር ነው አባቶች የሚገቡት። እግዚአብሔር ለአብርሃም የተናገረውን ትውልድ ለ4 ክፍለ ዘመን በሌላ አገር ይኖራል ያለውን ሪቫን ቆርጦ የአባቶቹን 400 ዓመት ቆርጦ የሚያስገባው እሱ። እግዚአብሔር አይኑን ጣለበት እና ልጁን እግዚአብሔር መጣና አንድ ሌሊት ሕልም አሳየ። ልጁ ደግሞ በጣም ንጹህ ስለሆነ ያየውን ያወራል። ክፉ ቢሆን አያወራም፣ ተንኮል ቢያስብ አያወራም። ቀስ ብዬ ነግሰባቸዋለሁ ነው የሚለው። ጄኒውን ነው። ስለዚህ መጣና እንደዚህ ያላቸው ሰብስቦ 11ዱን ከፊቱ አቁሞ ሕልም አየሁ አለ። እንዲሁም ጠልተውታል በቀሚሷ። ምን አየ? እስቲ በለዋ ንገር። ልጁስ አንተ አወራራቸው ያስታውቃል ሊያጠምዱት እንደሚፈልጉ። ልጁስ በቅንነት 12 ነዶ አየሁ። እሺ 11ዱ የእናንተ ነዶ ስብስብ ብሎ መጥተው የኔ ነዶ ለብቻው አቆመች ወጣ ብላ። ከዛስ ድፍት ቀና አሉ የእናንተ ነዶች እና ትሰግዱልኝ አየዋል። ጎናቸው ያለ ሰው እግዚአብሔር ያሳየን በልብ ያዝበሉት። እግዚአብሔር ያላቀደው ጦርነት ላይ አታስከፍት ብራዘር። ከኤልሳቤጥ መማር ጥሩ ነው። እኛ ሙሉ መጽሐፍ ቅዱስ እጃችን ላይ አለ። ዘፍጥረት ብቻ አይደለም፣ ሉቃስ ወንጌልም አለ። 6 ወር ራሷን ሸሸገች የሚል ድብቅ አለች። ለምን እንዴ? እንት አይነዘዋል እንዴ? የተጀመረ ያቋርጧታል ባይዘው በወሬ ድብቅ ብላ ነገሩ ጽንስ መሆኑ እርግጠኛ ስትሆን ምንም እንደማይፈጠር እርግጠኛ ስትሆን ብቅ አለች። ከዛ ሰወረች። በሰላም የወለደችው ባይዘው ሰውራል። ዘካርያስ ራሱ አያስቀምጥም። ገብርኤል እኮ ዘግቶት ሄዶ እንጂ አስበዋል። ጎረቤት ባሏ እንደዛ ካረገ ለዛ ነው ድብቅ። ዮሴፍስ ምስኪን የዘካርያስን ታሪክ አያውቅማ። ኤልሳቤጥ የተደበቀችው ዮሴፍ አውርቶ መከራ መጣበት የሚለውን አንብባል። ሄዶ ስሰግዱልኝ አየው ሲል ጠሉት ይላል። ጠሉት። ከዛ አባቱ ይወደው ነበር ይላል። ከዛ መሃል ላይ እንደገና ከዛ ድጋሚ ሕልም አየ። 11 ከዋክብት አለ። እሺ ፀሐይና ጨረቃን ጨምሮ አለ። ይሄንን ደግሞ የሚናገረው ማንን ጠርቶ ነው? ያዕቆብ አባትየውን እስራኤልን ማለት ነው። አቆመውና ወንድሞቹ እንዲደርድሩ ዛሬም አየው አለ። ምን አየህ አልተልም? እስቲ ምን አየህ አሉት። 11ዳችሁ እናንተ ኮከብ ሆናችሁ አለ። እሺ ፀሐይና ጨረቃ ሲል ያዕቆብ ምክንያቱም አንተ አለው ይላል። ቀጥሎ እሺ አለ ያዕቆብ እኔም አለው ስሰግዱልኝ አየሁ። አንተ እኔ አባት ነኝ እንዴት ነው የምሰግድልህ ብሎ ገሰጸው ይላል። ወንድሞቹ ጠሉት ይልና ያዕቆብ ግን ነገሩን በልቡ ጠበቀው ይላል። እዚህ ልጅ ላይ እግዚአብሔር አይኑን አስቀምጧል ማለት ነው። አባትየው ለምን መሰለ? እግዚአብሔርን ያውቀዋል። አባትየው ወንድሞቹ አያውቁትም። አባትየው እዛ ባዶ ምድረ በዳ ላይ ድንጋይ ተንተርሶ ተኝቶ እግዚአብሔር ተገልጦለት ያውቃል። በየመንገዱ ሲሄድ እግዚአብሔር አብሮት ቆሞ ያውቃል። እና አባትየው እግዚአብሔርን ስለሚያውቀው ከነዚህ ከ12ቱ መካከል ይሄንን ልጅ እግዚአብሔር መርጦት እያሳየው ያለው ነገር አንዳች የተለየ ነው ብሎ እስራኤልም ነገሩን በልቡ ሸሽጎ ይከታተለው ነበር። አረማመዱን ያያል። ልጁ መንፈሳዊ ነው። አካሄዱን ያያል። ጄኒውን ነው። ልቡ ንጹህ ነው። ቅን ነው። በጣም በቀላሉ የሚታለል የሚመስል ለእግዚአብሔር ሞኝ ብትባሉ ተሸወድክ ተሸውዳ አይደለም። እኔ ደግሞ ለእግዚአብሔር ብሸወድስ
ያለ እግዚአብሔር ከምነቃ ያለ እግዚአብሔር አራዳ ብልጥ ምናም ከምትሆን ለእግዚአብሔር ብላ ጅሎነ መንፈሳዊ ልሁን ብሎ ከ5 ዓመት በኋላ ድጋሚ ስንገናኝ ያኔ ነው የትኛው ጅል ይሄው ልጁ ሞኝ ነው። ሞኝ ዮሴፍ ነው ያየውን ያወራ። እስራኤልስ ይከተለዋል ተቃል ይሄ ልጅ ይላል። እነ ይሁዳ እነ ሮቤል ምናምን በጣም እሳት አውት ስማርት ያደርጋሉ። ባይዘው ሮቤልም ትንሽ የበኩር ልጅ ነው። ትንሽ ሞኝ ነገር ነው አይደል? ሮቤል አሁን ያዕቆብ ልጆች መካከል ትንሽ ሞኝ ነው እና ልቡ ትንሽ ገራገር ነገር ነው። ሌሎቹስ እንግደለው አሉ ዮሴፍ። አንተ ወንድሞቹ እኮ ናቸው እንግደለው ሲሉ ዮሴፍስ ሮቤልስ አረ ከምንገለው እንደው በእውነት ዝም ብለን እንሰራው። ይሁዳስ እንሽጠው። ይሁዳዎች እሳት ናቸው። የብሉይ ኪዳኑ ዮሴፍን ሸጠ፣ አዲስ ኪዳኑ እሳት ነው። በቃ ትራንዛክሽን እንሽጠው። ምን ጉዶች ናቸው። እሱ ብቻ ነው ምስኪን ታውቃለህ። እሱና ኢየሱ ታናሽ አለ አብሮ እረኝነት የማይላክ ቤት አባቱ እግር ስር የሚቀመጥ ቢንያም የሚባል ሁለቱ ንጹህ ናቸው። ሁለቱ ጄኒዩን ናቸው። ዮሴፍ ባየው ህልም ምክንያት ተጠላ። እግዚአብሔር ባሳየው ነገር ምክንያት ተቀናበት። በድሎ አይደለም፣ አጥፍቶ አይደለም፣ ኃጢአት ሰርቶ አይደለም። እግዚአብሔር በሰጠው ጉዳይ ነው የተጠላው። የጠሉት ጠላቶቹ አይደሉም፣ ወንድሞቹ ናቸው የጠሉት። አብረውኝ ሳይድ ያደርጋሉ ብሎ የሚጠብቃቸው ሰዎች ናቸው አጌነስት ሆነው ሊያጠፉት የሚመካከሩት። እግዚአብሔር ባሳያችሁ ጉዳይ እርግጠኛ ከሆናችሁ ይሄ ታሪክ ነው የሚደገመው። እናንተ ሌላ እርግጠኛ መሆን ያለባችሁ ጉዳይ እግዚአብሔር እንዳሳያችሁ ብቻ ሳይሆን ልባችሁ ንጹህ መሆኑ። እግዚአብሔር በተናገረ ጉዳይ ካንተ እምነት በላይ የሱ ታማኝነት አለ። እርግጠኛ መሆን ያለብህ ግን ልብ ንጹህ መሆኑን ነው። ጄኒውን መሆንህን ነው። እግዚአብሔርን መውደድህን ነው። ምንም ነገር ሁን መተ እግሩ ስር ለመውደቅ ልብ ለእግዚአብሔር ክፍት መሆኑን ብቻ እርግጠኛ ሁን። እንደ ወንድሞቹ ተንኮል ያሰበ ቀን ማንም አይደለም ራሱ በገዛ እጁ እግሩን ጎትቶ ይጥለዋል። በገዛ እጁ ነው የሚጥለው፣ ማንም አይጥለው። እሱ ጄኒውን ከሆነ ግን እግዚአብሔር ይዋጋለታል። በዮሴፍ ፕሮግራም ውስጥ በሌላ አይነት ዲዛይን እግዚአብሔር ያለው ቦታ ያስገባዋል። ዮሴፍ ዲዛይን ውስጥ የለም። ባይዘው ከዚህ በኋላ ያለው ህይወት ዮሴፍ ዲዛይን ውስጥ የለም። እኔ ብዙ ጊዜ ስላስተማርኩት እዚህ ዛሬው እንደግሜ ብዙም አልናገር። ዮሴፍ ዲዛይን ውስጥ የለም። ቀጥሎ ያለው እግዚአብሔር ባሳየው ነገር ነው እየመጣበት ያለው ይሄ ሁሉ መከራ። እንግደለው አያ እንግደለው፣ እንሰራው አያ እንሰራው፣ እንሽጠው፣ ይሄ ሁሉ የሚታቀድበት እግዚአብሔር ላይ ፕሮግራም አድርጎበት። ወንድሞቹ እንኳን ባልገባቸው ጉዳይ ለልጁ ትሬት የሆኑበት ጠላት ሆኖ የተቀመጡበት እግዚአብሔር ለልጁ በሰጠው ጉዳይ በጣም ኮንሸሱ፣ በጣም ንቁ። በእውነት ነው የምነግራችሁ፣ በጣም ንቁ። መንፈሳዊ ዓለም ላይ ኮንሸሱ ነው። መሬት ላይ ከሚመጣባችሁ ነገር ጋር እየተጋጫችሁ እድሜያችሁ እንዳያልቅ እግዚአብሔር በእናንተ ላይ ዲዛይን ያደረገውን ነገር አድርጋችሁ ሙቱ። ወንድሞቼ ጠሉኝ ተብሎ እግዚአብሔር የሰጠውን ነገር ቁጭ ተደርጎ ኖርማል አይኮንም። ነገሩን አጥበቀ ያዘው። ወንድሞቼ ነገ እግዚአብሔር ባሳየ መንገድ ይመጣሉ፣ መጥተው ይሰግዳሉ ብለዋል። አዎ አንተ ባልጠረጠርከው መንገድ መጥተው ይሰግዳሉ። ዮሴፍ የመሰለው ምንድነው? እሱ አባቱ ቤት ገብቶ ወንበር ላይ ቁጭ ብሎ ወንድሞቹ እየመጡ እግሩን የሚያጥቡ ነው የመሰለው። ግብጽ ሄጄ ነግሳለሁ ብሎ መቼ አሰበ? እግዚአብሔር ዲዛይን ላይ ግን ያለው አየህ ከያዕቆብ ቤት ያልፋል። እግዚአብሔር ዲዛይን ላይ ያለው ከ11 ወንድሞቹ ያልፋል። እግዚአብሔር ዲዛይን ላይ ያለው ኔሽንስ ነው። ምክንያቱም መጽሐፍ ሲናገር የምድር ነገስታት ከዮሴፍ መጥተው ገዙ ይላል። ወንድሞቹ እንዳይመስል ነገስታት ገዙት ይላል። የዓለም ነገስታት እግዚአብሔር ዲዛይን ባረገው መንገድ ይመጣሉ። እርግጠኛ መሆን ያለብህ እግዚአብሔር የተናገረህን ነገርና ልብ ንጹህ መሆን።
የተናገረ ይፈጸማል። ሲናገረ አንተም ብሎ አይናገርም፣ ራሱን አይቶ ነው የሚናገረው። አቋቋመ፣ አረማመድ፣ አሯሯጥ፣ አጸላዬ ብሎ አይደለም የሚናገር። ከተናገረ በኋላ ነው ጸሎት የምታገኘው።